ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቀደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ዛሬም ከኛ ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይም ሐሳብ አስተያየታችሁን በዓለም ዋንጫ ዙሪያ በመደግፏቸው ክለቦች ወቅታዊ ዝውውሮች አሊያም በፕሮግራማችን ይዘት ልታጋሩን ትችላላችሁ። በቃል ስፖርት ዩቲዩብ ቻናል እኛ በቆይታችን አስቀድመን የሀገር ቤት ጉዳዮችን ለእናንተ ውድ አድማጮቻችን እናደርሳችኋለን። የዓለም ዋንጫ ተጠናክሮ ቀጥሏል። የምድብ የመጀመሪያ ጨዋታዎች በየምድቦቹ ሲካሄዱ አፍሪካውያን ሀገራት በጣም ጥሩ የሚባሉ ውጤት እያስመዘገቡ ያሉበት ይመስላል። በስፋት እንመለከተዋለን። ከዛ በተጨማሪ በዝውውር ጉዳይ ላይ ወቅታዊ መረጃዎችን በአውሮፓ ታላላቅ ክለቦችም ዙሪያ ይዘናል። በማድሪድ ቤት የሰማነው አዲስ ጉዳይ አለ። ባርሴሎና ክህደት ተፈጽሞብናል እያሉ ይገኛሉ። በዝውውር መስኮቱ ወቅታዊ ጥንቅሮችንም በስፋት ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግን በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን እናደርሳችኋለን። አጫጭር ስፖርታዊ መረጃዎች በስፋት ተይዘዋል። ወደ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከቼልሲ ጋር በተያያዘ የዝውውር መስኮቱ ወቅታዊ እንቅስቃሴዎችን እናነሳለን። የሚጠበቁ ሁነቶች አሉ። በሰማዮቹ በኩል በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ ተከታተሉታላችሁ። በሊቨርፑል ወቅታዊ የዝውውር ጉዳይ ላይ ተጨማሪ መረጃዎችን ይዘናል። አንድን ዝውውርም እናጠረዋለን። እነማን ሊመጡ ይችላሉ በሚል ጉዳይና ሊቨርፑል ቤት ዕለታዊ ቡድን ዜና በስፋት ተይዟል። ከማንቸስተር ዩናይትድ ጋር በተያያዘ ተጫዋቹ አቋሙን በድጋሚ ይፋ አድርጓል። ከዛ ውጭ ዩናይትድ ሊያስፈርመው ስለነበረ አንድ ተጫዋች እንነግራችኋለን። በዝውውር መስኮቱ ዩናይትድ በጣም መፍጠን ባለበት አንድ የዝውውር መስኮቱ ላይ እየሰራበት ያለ ተጫዋች አለ። ከዛ በተጨማሪ ስለ ዩናይትድ ተጨማሪ የቡድን ዜና በቃል ስፖርት ዩቲዩብ ቻናል በዚህኛውም ጥንቅራችን ተይዟል። ሚኬል ማርቲያን አርቴታ ከአርሰናል ሊያስኮበልሉ የሚፈልጉት ሰው ነበረ እየተባለ ነው። ለመሆኑ እሳቸውን ከአርሰናል ሊያስኮበልሉ ይፈልጉ የነበሩት ሰውና ክለብ ማን ናቸው? የአርሰናልስ ቆይታቸው የሚለውን ጨምሮ የቡድኑን ቁልፍ ሰዎች እናነሳለን። በዝውውር መስኮቱ ወጣት ተጫዋቾች ላይ ትኩረት ያደረገው አርሰናል ምን አዲስ ነገር አለ የሚል ልዩ ጥንቅር በዚህኛው የመረጃ ሰዓታችን ስለ አርሰናል ዝውውር ስናነሳ እናደርሳቸዋለን። በቡድን ዜና ቪክተር ዮኬሬሽ፣ ቡካዮ ሳካ፣ ዴክላን ራይስ፣ ዳቪድ ሪያ፣ ዩሊያን ቲምበርን ጨምሮ እናነሳለን። አርሰናልና የዓለም ዋንጫን የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል በዚህኛው የመረጃ ሰዓታችን ለአርሰናላውያን ተይዟል። አብራችሁን ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። ላይክ ማድረግ እንዳይረሳ። የእናንተ ላይክ ለኛ በብዙ ይጠቅመናል። ከእናንተ የሚቀነሰው የለም። እንዲሁም ሰብስክራይብ በማድረግ ለ100,000 ሰብስክራይበር ጉዟችን አጋር እንድትሆኑ በትህትና እየጠየቅን መረጃዎቹን ማካፍላችሁን ይቃለኝ። አብራችሁን ቆዩን። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። በሐዋሳ በሀዲያ ሆሳና እና በፋሲል ከነማ መካከል የነበረው ጨዋታ ፋሲል ከነማ 1-0 በሆነ ውጤት ድል አድርጓል። ታምራት እያሱ ነበረ በ43ኛው ደቂቃ ላይ ለፋሲል ከነማ ብቸኛውን ግብ ከመረብ እያዋሃደው። ትላንትና ሌሎችም መርሃ ግብሮች ነበሩ። ለአብነት ያክል አርባ ምንጭ ከተማ ምድረገነት ሽረን 2-0 ያሸነፈበት፣ እንዲሁም አዳማ ከተማ ኢትዮጵያ ንግድ ባንክን 2-1 ድል ያደረገበት ጨዋታ ይጠቀስ ነበር። ዛሬም ይቀጥላል ፕሪሚየር ሊጉ። በዛሬው ዕለት በአዲስ አበባ ስቴዲየም ኢትዮ ኤሌክትሪክ ከመቀለ ሰባ እንደርታ እንዲሁም ባህር ዳር ከተማ ከወላይታ ዲቻ ሲጫወቱ፣ በኢትዮጵያ ፕሪሚየር ሊግ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ግን ዛሬ የሚደረገው መርሃ ግብር አንድ ብቻ ነው። ሸገር ከተማን ከወልወሎ አዲግራት ዩኒቨርሲቲ የሚያገናኝ ጨዋታ ነው። ኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ሲዳማ ቡና ሻምፒዮን ሊሆን ከነገሌ አርሲ ጋር ቀጣይ የሚያደርጉት መርሃ ግብር በአቻ ውጤት መጠናቀቅ ብቻ በቂ እንደሆነ ይታወቃል። የአውሮፓ መረጃችንን ከዓለም ዋንጫ ነው ዛሬም የምንጀምረው። የዓለም ዋንጫ ለኢትዮጵያን ምቹ ባልሆኑ ሰዓቶች መደረጋቸውን ቀጥሏል። ግን አንድ ምቹ ከነበሩት ሰዓቶች አንደኛው የግብፅና የቤልጅየም ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ግብፅ አሽኦሪ በ19ኛው ደቂቃ ላይ ባስቆጠራት ግብ ይመሩ ነበረ። በኋላም ላይ ሃኔ በራሱ ላይ ባስቆጠረው ግብፃዊ ተጫዋች 66ኛ ደቂቃ ላይ ቤልጅየማቸውና ጨዋታው 1-1 በሆናቸው ውጤት ተጠናቋል። የግብፅ ብሔራዊ ቡድን አሁንም የዓለም ዋንጫ ጨዋታን ማሸነፍ ተስኖታል ማለት ነው። በ3 የዓለም ዋንጫ ማሸነፍ አልቻለም። አሁንም ትላንትና ምድሉን አምክኖታል። ሲመራ የነበረውም ጨዋታ ግብፅ ከኒውዚላንድ ቀጣዩ መርሃ ግብር ነው። ቤልጅየም ከኢራን ሌላኛው የሚጠበቀው መርሃ ግብር ነው። ከዚሁ ምድብ ላይ ምናልባት ጨዋታውን
በቁጥራዊ መረጃ መግለጽ ካለብን የኦፕታን ቁጥሮች እንዋሳለን። ጨዋታው 1-1 ተጠናቀቀ። ቤልጅየም 1.31 ግብ የማስቆጠር ንጻሬ ነበራት፣ አንድ ጎል አገኘች። ግብፅ 1.07 ግብ የማስቆጠር ንጻሬ ነበራት፣ አንድ ግብ አገኘች። ሙከራ ብናይ ቤልጅየም 15 ግብፅ 14። ኢላማውን የጠበቀ ቤልጅየም 3 ግብፅ 3። የኳስ ቁጥጥር ቤልጅየም 54 በመቶ እንዲሁም ግብፅ 46 በመቶ ነበረና ከሞላ ጎደል በጣም ተመጣጣኝ ጨዋታ ነበረ ማለት ይቻላል። ትላንትና ኬቨን ደብሮይነ 27ኛ ጨዋታውን አድርጓል በዓለም ዋንጫ ሲደመር በአውሮፓ ዋንጫ ላይ። ይሄ በቤልጅየም እግር ኳስ ታሪክ የመጀመሪያው ተጫዋች ነው በሁለቱ ውድድሮች ላይ ማለትም በዓለም ዋንጫና በአውሮፓ ዋንጫ ላይ በርካታ ጨዋታዎችን በማድረግ ቀዳሚ ተጫዋች እንዲሆን ሲያስችለው። ሌላው ትላንትና የተያዘው ሪከርድ ደግሞ ውድ ቤተሰቦቻችን በዓለም ዋንጫ ዘንድሮ ሶስተኛ ኦንጎል ተመልክተናል። ገና በ14 ጨዋታ ማለት ነው። የ2022 የካታር የዓለም ዋንጫ ሙሉ አጠቃላይ ውድድሩ 2 ራስ ላይ ብቻ የተቆጠሩ ግቦች ነበሩት። ይሄኛው የዓለም ዋንጫ ግን ገና ካሁኑ በ14 ጨዋታ ሶስተኛ በራስ ላይ ግብ ደርሶ ነበር። ይህን መረጃ እስካጠነቀርንበት ሰዓት ድረስ ሳላ በልደቱ ቀን የግብ አስተዋጽኦ አበርክቷል። ትላንት አሴስት አድርጓል። 34ኛ ዓመቱ ትላንትና ነበር። ትላንትና ለግብ ኳስ አመቻችቶ ተቀበለ። ይሄም በዓለም ዋንጫ ታሪክ በተወለደበት ቀን የግብ ተሳትፎ ያደረገ የመጀመሪያው ተጫዋች ሆኗል። ከ1966 በኋላ ማለት ነው። የመጀመሪያው አፍሪካዊ ተጫዋች የሆነበት ምሽት ነበረ ለሳላ። ሌላው ኢማም አሹር የጨዋታው ግብ አስቆጣሪ በግብፅ ብሔራዊ ቡድን በኩል የጨዋታው ኮከብ ተብሎ እንደዚሁ መመረጥ የቻለበት ነው። በነገራችን ውድ ቤተሰቦቻችን ስኮትላንድ ሃይቲን 1-0 ያሸነፈችበት፣ ጀርመን ኩራሳኦን 7-1 ያሸነፈችበትና ስዊድን ቱኒዚያን 5-1 ያሸነፈችበት ጨዋታ ነው። እንግዲህ የአውሮፓ ሀገራት ሆኖ ይህን መረጃ እስካጠናቀርንበት ሰዓት ድረስ ድል ያደረጉት ሌሎቹ እስከ ቤልጅየም እና ግብፅ ጨዋታ ድረስ ባለው ማለት ነው በድል ደረጃ ማስመዝገብ አልቻሉም። ወይ ተሸንፈዋል ወይ ባቻ ውጤት ጨዋታቸውን አጠናቀዋል። ሌላኛው መርሃ ግብር ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሳውዲ አረቢያን ከኡራጋይ ያገናኘው ጨዋታ ነበር። ኡራጋዮች በብዙ እንግልት አሜሪካ የገባው ብሔራዊ ቡድን ማለት ነው። ጨዋታው 1-1 በሆናቸው ውጤት ተጠናቋል። አልአሜሪህ በ41ኛው ደቂቃ ላይ ሳውዲ አረቢያን መሪ ያደረገ፣ በኋላም ላይ አራሆ ለኡራጋይ 80ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-1 ተጠናቀቀ። የሳውዲው ግብ ጠባቂ የ2026 የዓለም ዋንጫ በርካታ የጎል ዕድሎችን በማዳን ቀዳሚ የሆነበት ምሽት ነበረ። ብታምኑም ባታምኑም ኡራጋይ 27 ሞክራ ነው አንድ ግብ ያገኘችው። ሳውዲ አረቢያ 7 ብቻ ነው የሞከረችው። ኢላማውን በጠበቀ ከ27ቱ የኡራጋይ ሙከራ 10ሩ ኢላማውን የጠበቀ ነበር። የሳውዲ አረቢያ ከ7ቱ 3ቱ ብቻ ነበረ ኢላማውን የጠበቀው። የሳውዲው ግብ ጠባቂ ስራ በስቶበት ያመሸበት ምሽት ነበረ ማለት ይቻላል። ይሄኛው ጨዋታ ሌሊት የነበረ ጨዋታ ነበረና ለመመልከት በጣም አዳጋች ሰዓት ነበረ። ኢትዮጵያን ግን ይሄ የሌሊት ጨዋታ እየተመለከታችሁት ነው ወይ? መልከታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። የስፔን ብሔራዊ ቡድንም ምናልባትም በጣም ያልተጠበቀ ውጤትን ያስመዘገበው ከኬፕ ቨርዴ ጋር 0-0 ተለያይቷል። ስፔን ከኬፕ ቨርዴ 0-0 ሲለያዩ ጠንከር ያለ የኋላ መስመር ያላት ኬፕ ቨርዴ በግብ ጠባቂዋ ድንቅ ብቃት ታግዛ ግብ ሳይቆጠርባት ወጥታለች። ኬፕ ቨርዴ በጨዋታው አንድ ኢላማውን የጠበቀ የግብ ሙከራ ስታደርግ የስፔን ግብ ክልል የገባችውም 6 ጊዜ ብቻ ነው። ከዛ በኋላ ምን ልሆን ብላለች እና በራሷ የሜዳ ክፍል ነው ጨረሰችው። የመጀመሪያ ዓለም ዋንጫ ተሳትፏን ነው እያደረገች የምትገኘው ኬፕ ቨርዴ የመጀመሪያ ነጥቧን አግኝታለች። በቀጣይ ስፔን ከሳውዲ አረቢያ እንደዚሁ ኡራጋይ ከኬፕ ቨርዴ ጨዋታቸውን የሚያከናውኑ ጠንከር ያለ ምድብ ነው። ትላንትና እንግዲህ ስፔንም ነጥብ ጥላለች፣ ኡራጋይም ነጥብ ጥላለች፣ ሳውዲም ነጥብ ጥላለች፣ ኬፕ ቨርዴም ነጥብ ጥላለች። ስለዚህ ሁለተኛው የምድብ ጨዋታ ለሁሉም ከዜሮ ይጀምራል እንደ ማለት ያክል ነው። ኬፕ ቨርዴ ከስፔን ጋር አቻ ስትለያይ የብሔራዊ ቡድኑ ግብ ጠባቂ ቮስኒያ ሚና ጉለሚና ነበረው፣ ምንም ጥያቄ የለውም። የ40 ዓመቱ ግብ ጠባቂ ቮስኒያ የጨዋታውም ኮከብ ተጫዋች በመባል መመረጥ ችሏል። ግብ ጠባቂው ከሜዳ ላይ ስኬቱ በተጨማሪም በማህበራዊ ትስስር ገጽ ላይ የተከታዮቹ ቁጥር ይህን መረጃ በቃል ስፖርት ዩቲዩብ ቻናል እስካደረስናችሁ ሰዓት ድረስ 2 ሚሊዮን ተሻግሯል። ወደ ቤተሰቦቻችን ከዓለም ዋንጫ በፊት የነበረው የተከታይ ብዛት በማህበራዊ ትስስር ገጽ 56,000 ነበረ። አሁን 2 ሚሊዮንን ተሻግሯል። የዚህ ግብ ጠባቂ አስቀድሞ ከነበረው ተከታይ ማለት ነው። ግብ ጠባቂ በምሽቱ ጨዋታ ላይ የነበረው ፐርፎርማንስና ብቃት ነው በርካቶች ይህንን ግብ ጠባቂ እንዲከተሉት ያደረገው። ገና በዓለም ዋንጫው ጅማሮን በፊት ታሪካዊ ግብ ጠባቂ ነበረ። 40 ዓመቱ ነበረ። የኬፕ ቨርዴው ግብ ጠባቂ ትላንትና ከመጨረሻው ፊሽካ በኋላም ሲያነባ ነበረ ያለቀሰው። በነገራችን ላይ ብታምኑም ባታምኑም በተገኘው ውጤት አይደለም።
እናቱን አሜሪካ ማስገባት አቅቶት ነው። ምክንያቱም አሜሪካ በጣም ከፍተኛ የሆነ ገንዘብ ጠየቀችው። ያንን መክፈል ስላልቻለ ኬፕ ቨርዴ ግብ ጠባቂ እናቱን ወደ ዓለም ዋንጫ ማምጣት አልቻለም። ያ በጣም ስሜት ያድርጎ የነበረ ብሏል። ጨዋታው ሲጠናቀቅ 40 ዓመቱ የመጀመሪያ ዓለም ዋንጫ ክሊንሼት አስመዝግቧል። ስፔን በኬፕ ቨርዴ ላይ ሁሉንም ነገር አድርጋ አንድ ነገር ብቻ ነበር የቀራት ግብ። 74 በመቶ የኳስ ቁጥጥር ብልጫ፣ 27 ሙከራ፣ ግብ የማስቆጠር ንጻሬ 2 ነበረ፣ ስተውታል። 801 ኳስ አቀብለዋል። ምንም ግብ የለም። የኬፕ ቨርዴ ተከላካዮችና ግብ ጠባቂው ድንቅ ምሽት አሳልፈዋል። ምናልባት ከገቡበት ዓላማ አንጻር ነው ድንቅ ስራ እንጂ ኬፕ ቨርዴ በእግር ኳሳዊ ሚዛን በስፔን ሙሉ ለሙሉ ብልጫ የተወሰደባት ብሔራዊ ቡድን ናት። ግን ከገቡበት ዓላማ አንጻር ትልቁን ነገር ኬፕ ቨርዴ ያሳክታለች ማለት ይቻላል። ምክንያቱም የገጠመችው የዓለም ኃያሏን ስፔን ነው። እንዳልኳችሁ 0-0 ሲጠናቀቅ ስፔን 2 ግብ የማስቆጠር ንጻሬ ነበረ። ኬፕ ቨርዴ 0.29 ነው። ስፔን 27 ሙከራ፣ ኬፕ ቨርዴ 6። ስፔን 7 ኢላማውን የጠበቀ፣ ኬፕ ቨርዴ 1። ስፔን 74 በመቶ ኳስ ተቆጣጠረች፣ ኬፕ ቨርዴ 26 በመቶ እና እግር ኳሳዊ ብልጫ ግን ኬፕ ቨርዴ ተወስዶባት ነበረ። ስፔን ከ2010 ወዲህ በመጀመሪያ ዓለም ዋንጫ ጨዋታ ጎል ሳታስቆጠር የቀረችበት ጨዋታ ሆኖ ተመዝግቧል። በጣም አስገራሚው 2010 የዓለም ዋንጫ ታዲያ መጨረሻ ላይ ሻምፒዮን ሆኑት እነሱ ናቸው። ታሪክ ራሱን ሊደግም ዳር እያለ ሆኖ እያሉ ነው በርካቶች። ከዚህ ጋር በተያያዘ ሉዊስ ዴ ላ ፎንቴ ከኬፕ ቨርዴ ጋር 0-0 ከተለያዩ በኋላ የጎል ዕድሎችን ፈጥረን ነበር፣ ቁርጠኛነታችንን አሳይተናል፣ ከባድ ጨዋታ ነበር፣ ግን በዚህ መንገድ መቀጠል ያው አንችልም እናስተካክለዋለን ብለዋል። ኬፕ ቨርዴ በጣም ጥሩ የተደራጀ ቡድን ነበረ። ወደኋላ ተስቦ በሎ ብሎክ ተጫውተዋል። 10 ተጫዋቾቻቸው በመከላከል ጊዜያቸውን አሳልፈዋል። ይህ ክፍተቶች ለመፍጠር በጣም አስቸጋሪ ያደርጎናል ብለዋል። ላሚን ያማልን ቀይሮም ሲያስገቡት የሜዳ ክፍሉ ላይም አንዳች ጥራት እንዲጨምርላቸው ነበር። ግን ነገር ይኸው በስተመጨረሻም ያለ ግብ እንዲጠናቀቅ ሆኖባቸዋል። የስፔን አማካኝ ሮድሪ ብሔራዊ ቡድኑ በትላንትናው ጨዋታ ላይ በቂ የግብ እድሎችን መፍጠሩን ተናግሯል። ማሸነፍ አልቻልም ያለው ሮድሪ፣ ነገር ግን እነሱ ተከላክለዋል፣ ራሳችንን የምንወቅስበት ነገር የለም፣ እኛም የቻልነውን አድርገናል፣ እነሱም በጥራት ተከላክለዋል ብለዋል። ብዙ የግብ ዕድል ፈጥረናል፣ ነገር ግን ወደኋላ ተጠግቶ አጥብቆ የሚከላከል ቡድን ላይ ማስቆጠር በጣም አስቸጋሪ ያላል ሮድሪ። እነሱ ምንም ሙከራ አላደረጉም፣ እኛ የምናደርገው ነው ሙከራ ትክክለኛነት ማሻሻል ነው ያለብን አሁን ላይ ብሏል። በቀጣይ ጨዋታ በእርግጥ የፍልሜው ይቀጥላል። በነገራችን ላይ አንድ ጥያቄ ቀርቦልን ነበር፣ አንድ ከተርኬ ጋር በተያያዘ ነው። የቀጣይ 2 ጨዋታ ካሸነፈ ታልፋለች ወይ በሚል ነው። በነገራችን ላይ ወደ ቤተሰቦቻችን የምድብ 1ኛና 2ኛ ያልፋሉ፣ የምድብ ምርጥ 3ኛም ጥቂት ብሔራዊ ቡድኖች ያልፋሉና በርካታ ብሔራዊ ቡድኖች ወደ ቀጣዩ ዙር የማለፍ ዕድላቸው አሁንም በእጃቸው ላይ ነው። ምንም እንኳን የመጀመሪያ ጨዋታቸውን ወይ ነጥብ ቢጥሉም ወይ ቢሸነፉም። ኦያርዛባል አዲስ ክብረ ወሰን አስመዝግቧል። ያውም በጣም መጥፎ ክብረ ወሰን ነው። በነገራችን ላይ ከ1966 በኋላ በዓለም ዋንጫ ታሪክ እንደዚህ አይነት ምሽት ያሳለፈ ተጫዋች አይተን አናውቅም። ኦያርዛባል በጨዋታው የመጀመሪያ 30 ደቂቃ ኳስ አልነካም። ብታምኑም ባታምኑም አንዲት ኳስ አልነካም። ይሄም በታሪክ ከ1966 በኋላ የመጀመሪያው ተጫዋቹ ያደርገዋል። ሌላው የመጀመሪያ የምድብ ጨዋታ ያለ ግብ አጠናቀው የዓለም ዋንጫ አሸናፊ መሆን የቻሉ 2 ሀገራት ናቸው። እንግሊዝ 1966፣ ጣሊያን 1982፣ ከዛ ራሷ ስፔን ደግሞ በ2010 የመጀመሪያ የምድብ ጨዋታ ያገጥሟት ነበረ። ምናልባት ዋንጫውን ታሳካበት የሆነው የሚለው ይጠበቃል። በጨዋታ ደረጃ ስፔን ሁሉንም ነገር አድርጋ ግብ ያላስቆጠረችበት፣ በጨዋታ ደረጃ እነ ላሚን ያማል እነ ኒኮ ዊሊያምስ ተቀይረው ገብቶ ጨዋታ ያደረጉበት፣ ብዙ ጥራት የነበራት ስፔን ግን ፊት መስምሯ ግብ የጎደለው በጣም ድንቅ ምሽት ነበር ለተመልካቾች። ምናልባትም ጨዋታውን የተመለከታችሁ ምልከታችሁ ነገር ነው። ግን የአፍሪካውያን ጉዞ በዓለም ዋንጫ እንዴት አያችሁት? በቃል ስፖርት ዩቲዩብ ቻናል ላኩልን። ዛሬ የፈረንሳይና የሴኔጋል ጨዋታ በዓለም ዋንጫ በትልቁ ይጠበቃል። የሴኔጋል ፖለቲከኞች ፈረንሳይን ብታሸንፍ ሴኔጋልን ብታሸንፍ ሁለቱም አፍሪካውያን ናቸው ማለታቸው ይታወቃል። ምክንያቱም አብዛኛው ፈረንሳይ ከኛው ከአፍሪካ ስለተገኘ ማለታቸው ወቅቱ አነጋጋሪ ጉዳይ ነበረ። ለኢትዮጵያን በጣም ምቹ ሰዓት ነው። ምሽት 4 ሰዓት ነው የፈረንሳይና የሴኔጋል ብሔራዊ ቡድን የምድቡ የመጀመሪያ ጨዋታ የሚደረገው። ከዛ በኋላ የዓለም ዋንጫው ይቀጥላሉ። ወደ ቤተሰቦቻችን ሌሊት 7 ሰዓት ኢራቅ
ከኖርዌይ ትጫወታለች። ከዛ ሌሊት 10 ሰዓት ሲል የዓለም ኮከቡና የዓለም ሻምፒዮኑ ሊዮኔል አንድሬስ ሜሲ ቡድን አርጀንቲና ከአልጄሪያ ጋር ከሌሊቱ 10 ሰዓት ጀምሮ ጨዋታ ይጀምራል። ምናልባት ይሄ ጨዋታ ለማየት በጣም በማይመቸው ሌሊትም ቢሆን ግን ሊነጋጋ ሲል ስለሆነ በርካታ ኢትዮጵያውያን ያዩታል ተብሎ ይጠበቃል። በአንጻራዊነት ከዛ በዛው ወደ ስራ ማለት ነው። ከዛ በኋላ ብታምኑም ባታምኑም ጠዋት 1 ሰዓት ጨዋታ አለ። በጠዋቱ 1 ሰዓት የጨዋታ ላይ ደግሞ ሮብ 1 ሰዓት ላይ ሲል እኛ ይህን መረጃ በምንለቅበት የነገውን ማለት ነው ኦስትሪያ ከጆርዳን እንደዚሁ ጨዋታቸውን የሚያከናውን ይሆናል። ጥቂት ነገር እንበላችሁ። የፈረንሳይና የሴኔጋል ብሔራዊ ቡድን የዛሬ ተጠባቂ ጨዋታ ላይ ምድብ አይ ላይ ይገኛሉ። ሁለቱ ብሔራዊ ቡድኖች ፈረንሳይ ከሴኔጋል ሜት ላይፍ ስቴዲየም ላይ ጨዋታው ይደረጋል። አሊ ራዛ ፋጊኒ የዛሬውን ጨዋታ በማን ሜዳ ዳኝነት ይመሩታል። ጆርጂያ ላክራንት የዛሬውን ጨዋታ በቫር ዳኝነት ይመሩታል። ፈረንሳይ በመጨረሻዎቹ 5 መርሃ ግብሮች ላይ 4 ድል አላት፣ 1 ጨዋታ ሽንፈት ገጥሟታል። በሴኔጋል ብሔራዊ ቡድን በኩል በመጨረሻዎቹ 5 መርሃ ግብሮች ላይ 2 ድል ብቻ ያላት፣ 2 ጨዋታ ተሸንፋ አንዳቸው ወጥታለች። ሁለቱ ክለቦች አንድ ጊዜ ተገናኝተው ነበረ በወዳጅነት ጨዋታ። ሴኔጋል 1-0 በሆነ ውጤት ድል አድርጋታለች ፈረንሳይን። በሁለቱ ብሔራዊ ቡድኖች በኩል የሚደረገው መርሃ ግብር ቅድመ ግምታችሁ ልታጋሩ እንችላላችሁ። ሌላው ለመመልከት በጣም አስቸጋሪ ነው ሰዓቱ። በእርግጥ የሴኔጋልና የፈረንሳይን ጨዋታ ያየ ሰው እንቅልፉን ተኝቶ በ4 ሰዓት ልዩነት መልሶ መነሳት ይኖርበታል። የአርጀንቲናና የአልጄሪያ ጨዋታ ሌሊት 10 ሰዓት ስለሚጀምር በኢትዮጵያን ሰዓት አቆጣጠር ላይ ነጋጋ ሲል ማለት ነው ጋፌልድ አርዋድ ስቴዲየም ላይ ጨዋታው ይደረጋል። ሲሞን ማርሺናክ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ቶማስ ላክስዊስ የዛሬውን ጨዋታ በቫር ይመሩታል። አርጀንቲና በዛሬው ዕለት እንግዲህ በምታደርገው መርሃ ግብር በፊት የመጨረሻ 5 ጨዋታዎቹን 5ቱን በድል አጠናቃ፣ አልጄሪያ በመጨረሻ 5 ጨዋታ 3ቱን ድል አድርጋ 1 ተሸንፋ 1 አቻ ወጥታ ነው ይህን ጨዋታ የምታደርገው። የአንድ ጊዜ የእርስ በርስ ግንኙነታቸው በአርጀንቲና 4-3 ድል አድራጊነት የተጠናቀቀ ነው። ስለዚህ ዛሬስ የሚለው ይጠበቃል። ሰዓቱ እንዳልኳችሁ ሊነጋጋ ሲል ሌሊት 10 ሰዓት ይጀምራል። ሌሎቹ ግን የአውስትራሊያና የጆርዳን ጨዋታ ጠዋት 1 ሰዓት ነገ ማለት ነው። ኢራቅ ከኖርዌይ ደግሞ ከሌሊቱ 7 ሰዓት ዛሬ የሚደረጉ መርሃ ግብሮች ናቸው። ውድ ቤተሰቦቻችን በዓለም ዋንጫ ላይ እንግዲህ ዛሬ የአርጀንቲናን ጨዋታ እየጠቆምናችሁ ነበረ። ኦታሜንዲ እኛ አርጀንቲና ብሔራዊ ቡድን ነን የተወለድነው ለመወዳደር ከችግሮችም ጋር ለመፋለም ነውና የአልጄሪያን ብሔራዊ ቡድን ዛሬ ለመፋለም ዝግጁ ነን እያለ ይገኛል። ከዛ ውጪ በአርጀንቲና በኩል አሰልጣኝ ሊዮኔል ስካሎኒ የዓለም ሻምፒዮን መሆናችን ዋስትና አይሰጠንም፣ ስለዚህ ዛሬ ጨዋታው ለዓለም ሻምፒዮኖቹ ፈተና እንደሚሆን ጠቅሰው የመጨረሻ የዓለም ዋንጫ አሸናፊ መሆናችን ምንም ያገዘን ነገር የለም ብሏል። ለዚህኛው የዓለም ዋንጫ ዋሊድ አልአኬጅ ደግሞ የአልጄሪያ ጋዜጠኛ ነው። ሪያድ ማህሬስ እንደ ሜሲም እንደ ሮናልዶም ጭራሽ ይበልጣሉም፣ ከሁለቱም ይበልጣል፣ ግን ሚዲያው ሰፊ ሽፋን አልሰጠልንም የሀገራችን ልጅ እያለ ወቅሷል። ከዓለም ዋንጫ ጋር በተያያዘ አንሄ ፖስቴኮግሉ አንድ ቀን ምናልባትም ቀጣይ ዓመት ቀጣይ ውድድር ላይ እርግጠኛ ሆኜ ነው የምነግራችሁ ጃፓን የዓለም ዋንጫን ትወስዳለች። በጣም የተለየ ብሔራዊ ቡድን ነው። አስተሳሰባቸው፣ ፕሮፌሽናልነታቸው ፍጹም የተለየ ነውና በእርግጠኝነት እግር ኳስን የሚቆጣጠር ብሔራዊ ቡድን በቀጣይ የጃፓን ብሔራዊ ቡድን ነው እያሉ ይገኛሉ። አንሄ ፖስቴኮግሉ ደጋፊዎቻቸው ስቴዲየሙን አጽድተው ሲወጡ፣ ተጫዋቾች ደግሞ መልበሻ ክፍሉን አጽድተው የወጡበት መንገድ በብዙዎች እንዲወደሱ እንዲደነቁ እንዳደረጋቸው ይታወቃል። ሌላው በጣም አሳዛኙ ዜና ለኔይማር ጁኒየር እና ለደጋፊዎቹ ነው። ኔይማር ጁኒየር የመጀመሪያ ጨዋታ በጉዳት አመልጦታል። አሁን ደግሞ ከሃይቲ ጋር ብራዚል በምታደርገውም የምድቡ 2ኛ ጨዋታ አይገኝም ተብሏል በጉዳት ምክንያት። ይሄ በጣም አሳሳቢው ዜና ነው ለተጫዋቹም ለብራዚል ስብስብም። የእሱም መኖር እንደ ትልቅ አድቫንቴጅ የቆጠረው የብራዚል ብሔራዊ ቡድን ስብስብም ተጫዋቹን በ2ኛውም ጨዋታ አያገኘውም። ሌላኛው መረጃችን ከዓለም ዋንጫ ጋር በተያያዘ ሃርቬ ሬናርድ ቀጣዩ የዓለም ዋንጫን የሚቀላቀሉ አሰልጣኝ ሊሆኑ ይችላሉ እየተባለ ነው። የቱኒዥያ ብሔራዊ ቡድን እንግዲህ በእግር ኳስ ፌዴሬሽኑ በኩል አሰልጣኙን አሰናብቷቸዋል። ስለዚህ ሃርቬ ሬናርድ ቀጣዩ አሰልጣኝ ይሆናሉ ተብሎ እየጠበቀ ይገኛል። ቱኒዚያ በመጀመሪያ ጨዋታ የደረሰባት የ5-1 ሽንፈት ለአሰልጣኙ መባረር ምክንያት እንደነበረ የሚዘነጋ አይደለም። በእርግጥ አሰልጣኙ ስራቸውን ስለመልቀቃቸው እስካሁን
ይፋዊ ምላሽ አልሰጡም። እንደውም አንዳንድ አካላት አሰልጣኙ አሻፈረኝ ብለው ስራቸውን አሁንም በቦታቸው ላይ ሆነው ቀጥለው እየሰሩ ይገኛሉ የሚሉ መረጃዎችን ካወጡ በኋላ በጣም አነጋጋሪ ሆኖ ነበረ። ለማንኛውም በዓለም ዋንጫ ላይ በአፍሪካውያን ተወካዮች ዘንድ በርካታ ግብ ያስተናገደችው ቱኒዚያ እንደነበረች የሚዘነጋ አይደለም። በቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። የብሔራዊ ቡድን መረጃዎቻችንን ገታ እናደርጋቸውና የዝውውር መስኮቱ ላይ መረጃ እናደርሳችሁ። የተጠናቀቀ ዝውውር አለ፣ የሕክምና ምርመራ ብቻ የቀረው ውድ ቤተሰቦቻችን። ሳፔሪ ባየር ሙኒክን ይቀላቀላል፣ የተረጋገጠ ሆኗል። ድርድሩ ተሳክቷል። የተጠየቁትን ገንዘቦች ባየር ሙኒኮች ይከፍላሉ። 55 ሚሊዮን ዩሮን። ሞሮካዊ ኢንተርናሽናል አሁን ላይ በዝውውር መስኮቱ ላይ የሕክምና ምርመራውን ለማድረግ እዛው አሜሪካ በዓለም ዋንጫ ላይ ቀጠሮ ተይዞለታል ማለት ነው። ስለዚህ በቀጥታ የባየር ሙኒክ ተጫዋች ይሆናል ማለት ነው። የዓለም ዋንጫ እንደተጠናቀቀ ፊርማውን ግን ከሕክምና ምርመራው በኋላ ዛሬ አሊያም ነገ ያኖራል ተብሎ ይጠበቃል። በባየር ሙኒክ በኩል ማለት ነው። ሌላው በሪያል ማድሪድ በኩል ውድ ቤተሰቦቻችን በተመሳይ ቶኒ ሩዲገር እስከ 27 በክለቡ የሚያቆየውን አዲስ ኮንትራት ትላንትና ፈርመዋል። ሩዲገር በጆዜ ሞሪኒዮ ምክንያት ነው በክለቡ እንዲቆይም የተደረገው። በነገራችን ላይ በተጫዋቹ በኩል አጠቃላይ ሁሉ ስምነቱ የተፈጸመው ከ3 ሳምንት በፊት ወይም ለአንድ ወር የተጠጋ ጊዜ ነበር። በትላንትናው ዕለት እሱ ደግሞ ፊርማውን በማኖር በሪያል ማድሪድ እስከ 2027 እንደሚቆይ አረጋግጧል። የባርሴሎና ሰዎች በጣም ተናደዋል። በዝውውር መስኮቱ እንቅስቃሴ በኩኮሪያን የተናደዱት የፒኬን ሀሳብ እንመልከተው። ኩኮሪያ የወጣው ከላማሲያ ነው። የባርሴሎና መለያ አድርጎ ተጫውቷል። የክለቡን ዋጋ ያውቋል። ከላማሲያ የወጣ ተጫዋች ባርሳ እና ማድሪድ መሃል ያለውን ተቀናቃኝነት ስሜት ያውቀዋል። እሱን ማወቅ የበለጠ ነገሩን አሳዛኝ ያደርገዋልና እንዴት የባርሴሎናን መለያ የለበሰ በላማሲያ ያደገ ኩኮሪያ እንዴት ወደ ሪያል ማድሪድ ያቀናል በሚል ቁጣውን ገልጿል። ፒኬም ሰዎች የራሳቸውን ውሳኔ መወሰን ይችላሉ፣ ግን ትክክለኛ የመጣበትን መርሳት የለበትም ብሎታል ኩኮሪያን። ለዛ ይመስላል ትላንትና ስፔን ከኬፕ ቨርዴ ባረጉት ጨዋታ የስፔን ጥቂት የማይባሉ ደጋፊዎች ኩኮሪያ ላይ ሲጮሁበት ነበረ። እንዴት የገዛ ተጫዋቻቸው ላይ ያውም በብሔራዊ ቡድን ደጋፊ ጮኋል ቢባል እነኛ ስፔናውያን የባርሴሎና ደጋፊ ነበሩ እንደማለት ነው። ቃል ስፖርት ላይ ናችሁ። ከአገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከእናንተ ምንም ከማይቀንሰው ላይክ ለእኛ አበርክቱልን። ውድ ቤተሰቦቻችን ለሀሳብ አስተያየታችሁ ላይክ እንዲያደርጉና እንዲመለከቱ ቤተሰቦች ስለምታበረታቱ እጅግ አድርገን እናመሰግናለን። ቢያንስ ይህን ዜና ወደ 14,000 ተመልካች ያየዋል ተብሎ ይጠበቃል። ግማሾቻችሁ ላይክ እንድታደርጉ በትህትና ጠይቀን ከቃል ስፖርት ዩቲዩብ ቻናል የእንግሊዝ ፕሪሚየር ሊግ መረጃችን ተጀመረ። አብራችሁን ቆዩን። በፕሪሚየር ሊጉ በስተመጨረሻም ክሪስታል ፓላስ ኦፊሻል አድርጓል የዋና አሰልጣኝ ፔርሴጅን ሹመት። ዋና አሰልጣኝ አድርጎ መሾሙን ይፋ ያደረገው ክሪስታል ፓላስ 3 ዓመት አብረውኝ ይዘልቃሉ ብሏል። የኦሊቨር ግላስነር መንበር በቀድሞ ሌንስ አሰልጣኝ ፔርሲጅን ተሟልቷል። ውድ ቤተሰቦቻችን ፔርሲጅን የሌንስ አሰልጣኝ ሆነው የፍራንስ ሊግ ሊበሉ ከጫፍ ደርሰው በፓሪስ ጀርሜን የተነጠቁ ሰው ናቸው። አሁን ለፓላስ በቀጣይነት መንበሩን ተረክበው 3 ዓመት ይሰራሉ ማለት ነው። በዝውውር ጉዳይ ላይ አስቶን ቪላም በንቃት እየተሳተፈ ነው። በእርግጥ ውድ ቤተሰቦቻችን አስቶን ቪላዎች አሁን ላይ በስፋት እየተሳተፉ የሚገኙበት የግብ ጠባቂ ሁኔታም እንዳለ ሆኖ በአጥቂ ስፍራ ላይ የሚጫወቱ ተጫዋቾችን ጨምሮ በርካታ የሜዳ ክፍል ላይ ስራዎችን እየሰሩ ይገኛሉ። የዝውውር መስኮቱ ላይ የቦሩሲያ ዶርትመንዱን ሴሪዮ ጉራሴን፣ የሪያል ሶሴዳዱን ግብ ጠባቂ አሌክስ ሮሜሮን እየፈለጉ ነው። ያው ግብ ጠባቂ ኤሚሊያኖ ማርቲኔዝ ወደ ዩቬንቱስ ሊያቀና በጣም ስለተቃረበ ነው። ውድ የቃል ስፖርት ዩቲዩብ ቻናል የአስቶን ቪላ ቤተሰቦቻችን ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን ሴሪዮ ጉራሴ ወደ ፌነርባቼ ሊያቀና ይችላል ቢባልም አስቶን ቪላዎች ግን ዝውውሩን ለመጥለፍ ሙከራ ያደርጋሉ ተብሏል። ከዚህ ጋር በተያያዘ የግብ ጠባቂ ኤሚሊያኖ ማርቲኔዝ ወደ ዩቬንቱስ ጉዞን በተመለከተ በአስቶን ቪላና በዩቬንቱስ መካከል የሚደረገው ድርድር ቀጥሏል። ዩቬንቱስ ተተኪውን እንዳገኘ ኤሚሊያኖ ማርቲኔዝንም ይሸጧል ተብሎ ይጠበቃል። ቶትናም ራሱን እያጠናከረ ነው። ከዚህ በኋላ
ላለመውረድ አንጫወተም ያለ ቡድን ሆኗል። በሮቤርቶ ዲዘርቢ ስር ከገባ በኋላ ቡድኑ በፕሪሚየር ሊግ ከተረፉ በኋላ በርካታ ዝውውሮችን ፈጸሙ። አሁን ደግሞ በጣም ወደ ትልቅ ዝውውር መጥተዋል። ወደ ቤተሰቦቻችን ሮቤርቶ ዲዘርቢ ቶናሊን ይፈልጉታል የአማካይ ክፍላቸውን ለማጠናከር። እናም እንደ ቁጥር አንድ ኢላማቸው ወስደውታል ነው የተባለው። ስፐርሶች፣ ማንቸስተር ሲቲ፣ አርሰናልን ጨምሮ ሌሎች ፈላጊ ክለቦቹ ጋር ወደ ፉክር ውስጥ ገብተዋል ማለት ነው። በእርግጥ አንድ የፕሪሚየር ሊግ ክለብ ራሱ እንዳገለለ ይታወቃል። እንመለስበታለን። ሮቤርቶ ዲዘርቢ ወደ ቡድኑ ከመጡ በኋላ ተከላካዩን በደንብ አጠናክረውታል። የቀኝም የግራም ተመላላሽ እንዲሁም የማል ተከላካይ በማምጣትም ጭምር ማለት ነው። በነፃም ወኪል ወይም በነፃ ዝውውር። ከዛ ውጭ አሁን የሳንድሮ ቶናሊን ይጠብቃሉ። 100 ሚሊዮን ፓውንድ በላይ ግን ቶትናም ይከፍላሉ የሚለው በትልቁ ይጠበቃል። በቼልሲ በኩል ሻጭ ክለብ ነው ተብሎ ከተቸ በኋላ ወደ ገበያው ብቅ ብሏል። ተጫዋቾችን እየተመለከቱ ነው። በመልማዮቻቸው በኩል ቼልሲዎች የሊሉን በጣም አስደናቂ በርካታ ክለቦች የሚፈልጉትን ቦአዲን መከታተል ጀምረዋል። እንደ ትራንስፈር ማርኬት ዘገባ ከሆነ የተጫዋቹ ፈላጊዎች በርከት ብለዋል። ታዲያ በቅርብ ዓመታት ውስጥ ገንዘቡን በስርዓት እየተጠቀሙ አይደሉም። ኮከቦችን ለመሸጥ አሁን ላይ እየተገደደ ያለው በወጡት ገንዘብ ነው የተባሉት የብሉኮ ባለቤቶች ወይም ደግሞ የቼልሲ ባለቤት የሆኑት ሰዎች አሁን ላይ ይህን ተጫዋች የግላቸው ለማድረግ የተጠየቁትን ሁሉ ሊከፍሉ ይችላሉ እየተባለ ይገኛል። በተጫዋቹ በኩል የቀረበው ገንዘብ ምናልባትም ሊል ከ70 ሚሊዮን ዩሮ በላይ ይፈልግበታል እየተባለ ይገኛል። የፍራንስ ሊጋ ቆይታውን በጣም አስደናቂ ነበር። አሁን ደግሞ ከሞሮኮ ጋር በጣም ድንቅ ጊዜን እያሳለፈ የሚገኘው ተጫዋች በቼልሲ የዝውውር ዝርዝር ውስጥ ገብቷል። በቀጣይነት የቼልሲን እንቅስቃሴ እንከታተለዋለን። የስፔን መገናኛ ብዙሃን እንዳመለከቱት ከሆነ ኩኩሪያ ወደ ሪያል ማድሪድ ለመዘወር ያደረገው ስምነት ከቼልሲ ጋር በከፍተኛ ፍጥነት የተከናወነ ነው። በእርግጥ ከዚህ ዝውውር ጀርባ ዘ ስፔሻል ዋን ጆዜ ሞሪኒዮ እንደነበሩበት ይታወቃል። የኤንዞ ፈርናንዴዝንም ጉዳይ በፍጥነት በዚሁ መልኩ ሊጨርሱት ይችላሉ የሚሉ መረጃዎች ከስፔን እየወጡ ነው። ከኮኮሪያ ጋር በተያያዘ ያው በጣም የፈጠነ ዝውውር ነበረ። ምናልባት ወደ ሪያል ማድሪድ ሜዱ ያስገርማል የሚለው ነገር እንዳለ ሆኖ በፍጥነት የተጠናቀቀ ነበረ። ያው ኮኮሪያን በማህበራዊ ትስስር ገጹ አመስግኗል። ቼልሲም አመስግኖታል። ባለቤቱም በነገራችን ላይ አመስግናለች። በለንደን የነበራትን ቆይታ እንደወደደችው ገልጻ ክላውዲያ ሮድሪጌስ ትባላለች የኮኮሪያ ባለቤት በማህበራዊ ትስስር ገጿ ለቼልሲ የነበራት ቆይታ እንደ ቤተሰብ እንደምታይ ቼልሲን እንደምትደግፍ ይፋ አድርጋለች። የዚህ ህይወታችን ምዕራፍ አካል የሆኑትን ሁሉ እናመሰግናለን ብላለች። ኩኩሪያን በዛው ልክ ነው። ምናልባት የኤንዞ ፈርናንዴዝ በኩኩሪያ ልክ ያልቃል ዝውውሩ እንዳይባል ነገር በሪያል ማድሪድ ወቅታዊ ሁኔታ በእሱ ላይ ጸጥ ያለ እንደሆነ ይታወቃል። አዮብ ቦአዲ ሌላኛው ፈላጊው ክለብ ሊቨርፑል ነው። ይህ ሞሮኮ አማካኝ ብራዚል ላይ ባደረገው እንቅስቃሴ ፈላጊዎቹን ቁጥር እንዳሰፋው ይታወቃል። እሱን መቋቋም ያቃተው የአማካይ ክፍል በብራዚል በኩል አይተናል። በሊል እስከ 29 ኮንትራት ቢኖረውም ሊቨርፑሎች ግን የተቻላቸውን ሁሉ እንደሚያደርጉና በክረምት ላይ ሌላ ወደ ቡድኑ እንዲመጣ የሚፈልጉት ተጫዋች ሆኖ ብቅ ብሏል። ሊቨርፑሎችም ጥረት እያደረጉ ይገኛሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ምናልባት ከሊቨርፑል ዝውውር ጋር በተያያዘ ግን አንድ እናጥራላችሁ ዩራጋይ ጋዜጦች እንግዲህ ቅርብ የሆኑ ምንጮችን ዋቢ ያደርገን ነው በሚል ሊቨርፑልን ይቀላቀላል ጥያቄ ከቀረበለት ብለው ነበር ትላንትና። ይህን መረጃ በተለያዩ መንገዶች አጣርተ ነው ነበረ ሊቨርፑል ለተጫዋቹ ጥያቄ ያቀርባለሁ በሚል እስካሁን ጥያቄ አላቀረበም። ሊቨርፑል ወደፊትም ጥያቄ ስለማቅረቡ እርግጠኛ መኮን አልተቻለም። ዳርዊን ኑኔዝ ግን ጥያቄው ከቀረበለት አይኑን አያሽም የሚለው የኡራጋይ መገናኛ ብዙሃን ዘገባ ነው። ሊቨርፑል እንደ አጠቃላይ በዝውውር መስኮቱ ላይ በንቃት ይሳተፋል ተብሎ ይጠበቃል። ቢያንስ የመስመር አጥቂ ከሁለት በላይ የቀይ መስመር ተከላካይ ፕሪሚየር ሊግ ልምድ ያለው ተከላካይ 6 ቁጥር ሚናን ያለው ተጫዋቾችን ጨምሮ በቡድን ውስጥ ወደ 5 የሚጠጉ ዝውውሮችን ሊፈጽም የሚችልበት እድል እንዳለ ስካይ ስፖርት አረጋግጧል። ገና የዝውውር መስኮቱ ከተከፈተ አንድ ቀን ነው። ስለዚህ ኦፊሻል ማድረግ ይቻላል እና ከዚህም በኋላ በስፋት መንቀሳቀስ ይቻላል። ከዛ ውጭ የጆንስ ጉዳይ ነበረ በስፋት ሲነሳ የነበረው። አሁንም ባለው ሁኔታ ክለቡን ይለቃል የሚሉ መረጃዎች ናቸው። ወደ ቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦቻችን በስፋት እየወጡ የሚገኙት። ሌላ ሊቨርፑል ቤት ልናነሳው የወደድነው መረጃ የዲያጎ ጆታን ጉዳይ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዲያጎ ጆታ በሊቨርፑል 57ኛው ተጫዋች ሆኗል። በታሪክ ምርጡ ተጫዋች በመባል 20 ቁጥር መለያ ለሱ ተብሎ የተሰቀለለት ዲያጎ ጆታ በሊቨርፑል በ182 ጨዋታ 65 ጎል 22 አሲስት 2 ካራባኦ ካፕ ኤፍኤ ካፕ ኮሚቲ ሽልድና የፕሪሚየር ሊግ ዋንጫን ከዚህ ቡድን ጋር ማሳካት መቻሉ የሚዘነጋ አይደለም። በሊቨርፑል ታሪክ ምርጡ 57ኛው ተጫዋች ተብሎ ተመርጧል።
ማንቸስተር ዩናይትድ በክረምት ወደ ቡድኑ ያመጣው ዘንድ ጠንካራ ስራዎችን የሰራበት የዌስትሃም ዩናይትዱ ተጫዋች ማቲያስ ፈርናንዴዝ ለዌስትሃም ዩናይትድ ይፋዊ መግለጫ ልኳል ወይም ደብዳቤ ልኳል። ይኸውም ደብዳቤ ወይም ይፋ ያደረገበት ጉዳይ ማቲያስ ፈርናንዴዝ ወደ ኦልትራፎርድ መሄድ እንደሚፈልግ ነው። ተጫዋቹ ወይም የአማካይ ስፍራ ተጫዋች ወደ ኦልትራፎርድ ማቅናት እንደሚፈልግና ምርጫው ማንቸስተር ዩናይትድ መሆኑን ለክለቡ ወይም ለእናት ክለቡ ዌስትሃም ዩናይትድ ይፋ አድርጓል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በማቲያስ ፈርናንዴዝ እና በማንቸስተር ዩናይትድ በኩል ድርድሩ የከረመና የሰነበተ ማቲያስ ፈርናንዴዝም ለዩናይትድ ለመጫወት አስቀድሞ በሁሉ ነገር የተስማማ ተጫዋች እንደሆነ ይታወቃል። እናም እሱ ከተስማማ በኋላ ክለቡ ዌስትሃም እንዲስማማ ጫና እያደረገ ነው። ዌስትሃም ዩናይትድ የሚቀርብልኝ ገንዘብ አይቼ ነው ማለቱ ይታወቃል። ወይም ደግሞ 80 ሚሊዮን ፓውንድ በታችን እንደማይሸጠው ነግሮት ነበረ። ከዩናይትድ ጋር የሚደረገው ድርድር በቀጣይ ቀናት እልባት ያገኛል ተብሎ ይጠበቃል። ውድ ቤተሰቦቻችን ሪዮ ፈርዲናንድ ሊፈረም የነበረው ሉካ ሞድሪች ነው ብሏል። እንዴት እንደነበረ ለዩናይትድ እንንገራችሁ። ሪዮ ፈርዲናንድ ነው የሚናገረው ስለ ሞድሪች አስታውሳለሁኝ። በዝውውር መስኮቱ ላይ እሱ ቶትናምን ሊለቅ ነበር እና ቶትናምን ሊለቅ እንደሆነ ስጠይቀው አዎ ልለቅ ነው አለኝ። መዳረሻውን በተመለከተ ግን እርግጠኛ እንዳልሆነ ነገረኝ እና ወደ ቲያትር ኦፍ ድሪም ካሪንግተን መጫወት ትፈልጋለሁ ብዬ ጠየቅኩት። እሱም አዎ አለኝ። ያው መጫወት ትፈልጋለሁ ለማንቸስተር ዩናይትድ አለኝ በወቅቱ። ከዛ በኋላ ይሄንን መረጃ ይዤ ወደ ቡድኑ አስተዳደር አካላትና ወደ ሰር አሌክሳንደር ቻክመን ፈርጉሰን ሄድኩኝ። እናም በሰዓቱ ዴቪድ ጊል እና ሰር አሌክስ ፈርጉሰንን አናገሪያቸው ነበረ። እነሱ ደግሞ እኛ እኮ ሺንጂ ካግዋን ልናስፈርመው ከስምነት ደርሰናል ከቦሩሲያ ዶርትመንድ፣ ስለዚህ እኛ ካግዋን ነው የምናመጣው፣ እሱ ሌላ ክለብ ይሄዳሉ እንጂ ሉካ ሞድሪች የዩናይትድ ተጫዋች ሊሆን በዝውውር መስኮቱ ራሱን ነጻ አድርጎ እየጠበቀን ነበረ። የካግዋ ዝውውር መጠናቀቁ ነው ያስቀረው ብሏል። ካግዋና ሞድሪችን አነጻጽሩ አንላችሁም፣ ግን ትላንትና በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ስለ ሞድሪች ጥያቄ መጥቶልን ነበረ። የምዕራብ ለንደኑ ክለብ ቼልሲ የተከላካይ ክፍሉን ማጣቱን ተከትሎ ኩኮሪያ ማጣቱን ተከትሎ ወደ ዩናይትድ ኢላማ ይመጣል ተብሏል። የቀድሞ የአካዳሚ ፍሬያቸውን የግላቸው ለማድረግ ስፔናዊ ግራ ተመላላሽ ማርኮ ኮሪያ ሎስ ብላንኮችን ሲቀላቀል ዩናይትድም 100% እንደማያገኘው ተረጋገጠ። ስለዚህ ዩናይትድ ትኩረት አድርጎ እየተደራደረ የሚገኘው አሁን ላይ በጣም አስደናቂውን ተጫዋች ሊሻልን ነው። 70 ሚሊዮን ፓውንድ በኒውካስል ዩናይትድ የተለጠፈበትን ተጫዋች ግን አሁን ቀንደኛ ተፎካካሪ ቼልሲ መጥቷል። ቼልሲ በዛ ቦታ ላይ ይህን የአካዳሚውን ፍሬ ግሉ ማድረግ ይፈልጋል። ዩናይትድ ደግሞ ተጫዋቹን በቀጣይ የአውሮፓ ሻምፒዮንስ ሊግ እና በሌሎች መድረኮች ለማሳመን ጥረት ማድረግ ይጠበቅበታል። የለንደኑ ክለብ ቶትናም የጣሊያኑን አማካይ ሳንድሮ ቶናኒን ለማስፈረም ወደ ዝውውሩ መቀላቀሉን ነግሬያችሁ ነበረ። ያው ሲቲ፣ አርሰናል አሁንም አሉ። ማንቸስተር ዩናይትድን በተመለከተ ግን በሳንድሮ ቶናኒ ላይ ከውሳኔ ደርሷል። አሁን ላይ ዝውውሩ ላይ ምንም ላለመስራት ወስኗል። ማንቸስተር ዩናይትዶች እንትናቸው ግልጽ ነው። ዩናይትዶች በጣም የተጋነነ ገንዘብ ተለጥፎበታል በሚል ከዚህ ዝውውር ራሳቸውን በጊዜያዊነትም ቢሆን አግለለውታል። ዩናይትድ ተመልሶ ዳግም ይመጣል አይመጣ የሚለው እንዳለ ሆኖ የፈላጊ ቁጥር ግን መብዛቱ በራሱ ማንቸስተር ዩናይትድን ተመልሶ እንዳይመጣ ሊያደርገው ይችላል። ዩናይትድ በዛ ቦታ ላይ አዳም ዋርተን በፓላስ ቤት ያለው፣ አንጄሎ ስቴለር ጀርመናዊ በስቱትጋርት ያለው፣ ፍሌክስ ንሚንቻ በቦሩሲያ ዶርትመንድ ያለው በጣም አስደናቂ ተጫዋች በዝርዝራቸው ውስጥ እንደያዙ ትላንት ምሽትን በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበርና በርካታ አማራጮችን በአማካኝ ክፍል ላይ የያዘ ማንቸስተር ዩናይትድ ወደ ሳንድሮ ቶናሊ ዝውውር ዳግም ይመለሳል ተብሎ ግን አይጠበቅም። የቀድሞ የማንቸስተር ዩናይትድ ሌጀንድ ወይም ኮከብ ፖል ላቤሌ ፖግባ በዩናይትድ በጣም ረብጣ ገንዘቦች ወጥቶበት የመጣ ዩናይትድ ከዛ በስተ መጨረሻም በነጻ የለቀቀው ተጫዋች እንደሆነ ይታወቃል። የቀድሞ የማንቸስተር ዩናይትድ ኮከብ ፖል ላቤሌ ፖግባ በማይክል ካሪክ ስር ሻምፒዮን የሚሆን ማንቸስተር ዩናይትድ እያየው ነው ብሏል። በተለይም በክረምት የዝውውር መስኮት ማንቸስተር ዩናይትድ ራሱን የሚያጠናከረ ከሆነ የካሪክ ፍልስፍናም ዋንጫ ማምጣት ይችላል። የዋንጫ አሰልጣኝ ነው። የመጀመሪያ ሲዝኑ በጥሩ ሁኔታ ማጠናቋል ብሏል። በእርግጥ ማንቸስተር ዩናይትድን ከነበረበት የደረጃ መዳቢነት ክለብ የምንላቸው ቦታ ላይ አንስቶት የሶስተኛ ደረጃን ይዞ እንዲያጠናቀቅና የአውሮፓ ሻምፒዮንስ ሊግ ትኬትን እንዲቆርጥ ማድረግ ይታወቃልና ማይክል ካሪክ ፖል ላቤሌ ፖግባ አሁን ደግሞ ዋንጫ ያመጣል፣ ዋንጫ ጠብቁ ካሪክን እያለ ነው። ምናልባት በዩናይትድ ቤት በምን ያክል ጊዜ ዋንጫ ማምጣት ይችላሉ ብላችሁ ታምናላችሁ? ግን ዩናይትዳውያን በቃል ስፖርት ዩቲዩብ ቻናል የምትገኙ ጻፉልን። ሚኬል አማርቲያን አርቴታ
ምናልባትም እሳቸው እሽታቸውን ይሰጣሉ አይሰጡም አይደለም ጉዳዩ። ኤነሪኬ ሪኬልሚ የሪያል ማድሪድ ፕሬዚዳንት ሆነው ቁጥር አንዳቸው ክሎፕ ካልመጡላቸው ቁጥር 2 በዝርዝራቸው ሲይዞት የነበሩት ሰው ሚኬላ ማርቲያን አርቴታ ነበሩ። እናም ሚኬላ ማርቲያን አርቴታን ለማስኮብለልም እቅድ ነበራቸው። ግን እሳቸው ፕሬዚዳንታዊ ምርጫውን ተሸንፈው አብዛኛው ክለብ እፎይታ እንዳገኘ ይታወቃል። እሳቸው ሰርፕራይዝ ዝውውር ለማድረግ እቅድ ነበራቸው። ከዚሁም ከሚኬል አርቴታ ጋር በተያያዘ ሚኬል አርቴታ ከአርሰናል ጋር ያላቸውን ውል ያራዝማሉ፣ የፕሪሚየር ሊጉ ውዱ ተከፋይ ይሆናሉ የሚለው መረጃ እንደተጠበቀ ሆኖ ሳለ የቡድን ግንባታ ሂደት ላይ እየተሳተፉ ያሉበት መንገድ ባለፉት 7 ዓመታት ውስጥ ቡድኑን ያሸጋገሩበት እድገቱ ፕሮግረሱ በጣም አስደናቂ የሚባል ነውና ምናልባት ኤነሪኬ ሪኬልሚ በሪያል ማድሪድ ቢያሸንፉ ራሱ ፕሬዚዳንታዊ ምርጫውን አርሰናል ሚኬል አርቴታን በቀላሉ ይለቃቸዋል ተብሎ አይጠበቅም ነበረም። በአርሰናል በኩል አንድሪያ ቤርታም በሳውዲ አረቢያ ክለቦች እየተፈለጉ እንደሆነ ይታወቃል። ስፖርቲንግ ዳይሬክተሩ እስከ 28 ድረስ በክለቡ ኮንትራት ያላቸው የሳውዲ ኦፊሻል መገናኛ ብዙሃንም ይህንን አረጋግጦት ነበር። ጣሊያናዊን ሰው በመካከለኛው ምስራቅ መልማይ ማድረግ ይፈልጋሉ ተብሎ ነበረ። ባየር ሙኒክም በነገራችን ላይ እንጂን ሰው የስፖርቲንግ ዳይሬክተር አድርጎ የመሾም ፍላጎት ነበረው። አንድሪያ ባለፈው ክረምት ለሚኬል ማርቲያን አርቴታ ድንቅ ስራ ሰርተው የፕሪሚየር ሊግ ዋንጫ ይመጣ ዘንድ ትልቅ አበርክቶ ነበራቸው። ከዛ ውጪ አንድ ሰው እናንሳ፣ ማውሪዚዮ ሚሼል ከሐሽራፍ ሐኪሚ ከከቫራታስኬሊያን ከኪሜንጂ ዝውውር ጀርባ የነበሩ ሰው ናቸው። ክርስቶስ ዞሊንስን አሁንም ለአርሰናል የመለመሉት እሳቸው ናቸው። እንግዲህ ቤርታና ሚሼል በዝውውር መስኮቱ ላይ አብረው እየሰሩ ነው። በጣም አደገኛው መልማይ ማውሪዚዮ ሚሼል አርሰናል ቤት ከመጣ በኋላ በዚህ ክረምትስ በጣም ጥራት ያለው ፈራሚ ማን ይሆናል በአርሰናል ቤት የሚለው በትልቁ ይጠበቃል። በአርሰናል በኩል በነገራችን ላይ በርካታ አማራጮችን ይዘው እየተመለከቱ ይገኛሉ። ለአብነት ያክል ኒኮፓዝ እቅዳቸው ነበረ። ተጫዋቹ ግን አይደለም ወደ አርሰናል ወደ እናት ክለቡ ሪያል ማድሪድ እንኳን መመለስ የሚፈልገው ይህ ዓመት በኮሞ ቤት ከተጠናቀቀ በኋላ ቢሆን ደስ ይሏል። ምክንያቱ ግልጽ ነው። የአውሮፓ ሻምፒዮንስ ሊግ ኮሞ መጥቷል። ስለዚህ ቢያንስ ባመጣበት ዓመት ክለቡን መጫወት ይፈልጋልና አርሰናል በዝርዝር ውስጥ ቢይዘውም ግን ገፍቶ የሚሄድበት ዝውውር አይሆንም ተብሏል። ሌላው አርሰናል ገፍቶ የሄደበት አዮ ቦአዲን ዝውውር ነው። በተቻለ መጠን በዚህ ሳምንት እልባት ለመስጠት አርሰናል ስራ እየሰራ ነው። እዚህኛው ዝውውር ላይ ከተሳካ ግን አርሰናል በጣም ምርጡን ተጫዋች የግሉ ያደርጋል ተብሎ ይጠበቃል። ሌላው በአርሰናል በኩል ዝውውሩን ለመጨረስ ጠንካራ ስራዎችን እየሰሩ የነበሩበትና የላቀ ድርድር ያደረጉበት የክርስቶስ ዞሊንስ ዝውውርን ጉዳይ በተመለከተ እድገቶች አሉ። ተጫዋቹ ወደ አርሰናል የመምጣት ፍላጎት አለ። አሁን ከክለብ ብሩጅ ጋር የሚደረገው ድርድር ብቻ መስመር ማስያዝ ነው አርሰናል የሚጠበቅባቸው። የቪክተር ዮኬሬሽን የአምና ዝውውር ያየ አርሰናላዊ ግን ክለቤ ዘገየ ላይል ይችላል። አርሰናል የሞርጋን ሮጀርስን ሁኔታ በተመለከተም አሁንም በዝውውር ውስጥ ነው ያለው። ግን ይፋዊ ጥያቄ ለአስቶን ቪላ አላቀረበም። የአስቶን ቪላ ሁኔታ እየተጠባበቀ ይመስላል። አርሰናል ግን የቢቢሲው አምደኛ አሌክስ ክሮክ በእርግጠኝነት ሞርጋን ሮጀርስ አርሰናልን ከለቀቀ በውድድር ዓመቱ ጅማሩ አካባቢ አርሰናልን ይቀላቀላል አስቶን ቪላን ከለቀቀ የሚል መረጃ ይዞቷል። ተጫዋቹ ደግሞ አስቶን ቪላን የመልቀቅ ፍላጎት እንደነበረው የሚዘነጋ አይደለም። በግልጽም የታወቀ ነገር ነው ተጫዋቹ አስቶን ቪላን የመልቀቁ ነገር። አስቶን ቪላ ምንም እንኳን የአውሮፓ ሻምፒዮንስ ሊግ ቀጣይ ዓመት ተሳታፊ ቢሆንም በፕሪሚየር ሊግ ዋንጫ የሚፎካከር ቡድንን መቀላቀል ይፈልጋልና ለዛም አርሰናል ታይቷል። ቼልሲ ፈላጊው የነበረ ቢሆንም ግን ቼልሲ የአውሮፓ መድረክ ትኬት አለመቁረጡ ከአውሮፓ መድረክ ትኬት ካለው ክለብ ወጥቶ ይቀላቀላል ተብሎ አይጠበቅም። ምርጫው አርሰናል ነው እየተባለ ነው። አርሰናል ይፋዊ ጥያቄ ለማቅረብ ግን የአስቶን ቪላን ሁኔታ እየተከታተለ ይገኛል። የአርሰናል ተጫዋቾችን በተመለከተ ወቅታዊ መረጃ እናደርሳችሁ። ከኮንትራት ማራዘም ጋር በተያያዘ የዴክላን ራይስ ኮንትራት በዚህ ክረምት በአርሰናሎች ትልቅ ትኩረት የሚሰጠው ሲሆን በዚህ ዓመት መጀመሪያ ላይ የመጀመሪያ ደረጃ ውይይቶች ተጀምረው ነበረ። ዴክላን ራይስ ግን ፕሪሚየር ሊጉ ሳይጠናቀቅ ሌሎች ነገሮች ላይ ትኩረት ማድረግ አልፈልግም ብሎ ነው ድርድሩ እንዲቋረጥ ያደረገው። ዴክላን ራይስ እንደ ሪያል ማድሪድ ባሉ ሀያላን ክለቦች ቢፈለግም በአርሰናል የቀረበለትን ውድ ያልፈረመው ግን እንዳልኳችሁ የፕሪሚየር ሊግ ዋንጫና ሻምፒዮንስ ሊግ በወቅቱ እየተፋለመ ለነበረው አርሰናል ትኩረት ይዛ ላይ እንዲሆን ነው ብሎ መናገሩ ይታወቃል። በቀጣይ ክረምት ግን በትልቁ ይጠበቃል። በዚህ ክረምት ግን በትልቁ ይጠበቃል ኮንትራት የማራዘም ሂደቱ። ሌላው ዳቪድ ሪያ ነው። 2 ዓመት በሚቀሩት ውሉ ላይ ለተጨማሪ 1 ዓመት የማራዘም አማራጭ አለው። ባለፈው ክረምት በደሞዝ ጭማሪ ከስምነት መድረሱን ተከትሎ ሁሉም በሱ የረጅም ጊዜ ቆይታም ደስተኛ መሆናቸውን ተከትሎም በቡድኑ እንግዲህ ፊርማውን ያኖራለም ተብሎ ይታሰባል። በጣም ድንቅ ጊዜን እያሳለፈ ነው። ባለፉት 3 ዓመታት የወርቅ ጓንት ባለ ክብርም እንደነበረ የሚዘነጋ አይደለም።
ዩሊያን ቲምበርም በተመሳሳይ አዲስ ኮንትራትን በተመለከተ ድርድሩ ወደ መጨረሻ ምዕራፍ እየተቃረበ ይገኛል። ዩሊያን ቲምበር በዓለም ዋንጫ በጉዳት ምክንያት የኔዘርላንድ ብሔራዊ ቡድን ካምፕ ለቆ ወደ ኤምሬትስ ተመልሷል። በኤምሬትስ ይቆያል ወይስ ወደ ኔዘርላንድ ካምፕ ይመለሳል የሚለው እናጣረዋለን። ግን ለጨዋታ አይደለም ቢመለስም ብሔራዊ ቡድኑን ለመደገፍ ካልሆነ በስተቀር ማለት ነው። በጉዳቱ ምክንያት ነው ውድ ቤተሰቦቻችን። ከዛ ውጭ በመረጃ ደረጃ ብሔራዊ ቡድንን ስላነሳ ቪክተር ዮኬሬሽ 2026 ከገባ በኋላ እሱን ያክል ለሀገሩ ግብ ያስቆጠረ አንድም ተጫዋች የለም። ከቡካዮ ሳካ ጋር በተያያዘ የተወሰኑ ህመም ስሜቶች አሉት፣ ግን ጨዋታውን ለመጀመር ዝግጁ ነኝ ብሏል። ከክሮሻ ጋር በሚደረገው ጨዋታ ሞድሪችን ያለ ሰው ምናልባት የእንግሊዝና የክሮሻን ጨዋታ በእነኚህ 2 ቀናት ውስጥ መመልከት ይችላል። ከዛ ውጭ የእንግሊዝ ብሔራዊ ቡድን በተመለከተ ቶማስ ቱሄል ልክ እንደ አርሰናል ልንጫወት እንችላለን፣ ዋናው ነገር ማሸነፋችን ነው ማለታቸው ይታወቃል። እንግሊዝ ከክሮሻ ጋር በምታደርገው ጨዋታ ምናልባትም እንግሊዝ ይዛ የምትገባው የጨዋታ ቅርጽና ያጮት ስታይል እውነት አርሰናልን እየደገሙት ወይንስ የሚለውን ምላሽ የሚያገኝ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ላይክ፣ ሰብስክራይብ፣ ሸር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ለድጋፋችሁ እናመሰግናለን። በእውነት ሁላችሁም ለጻፋችሁልን ጽሁፍ ማመስጋኞች ነን። ግን ላይክ አድርጋችሁ አበረታታችሁን ውጡ። ሰብስክራይብ አድርጋችሁ የደወል ምልክቱን ከተጫናችሁ መረጃዎቹ እንደተለቀቁ ይደርሷችኋል። ቃል ስፖርት ዩቲዩብ ቻናል ጥቂት ቆይተን እንመለስ። ሰናይ ቀን